ሰላም ሰላም ውድና የተከበራችሁ ውድ የሀገሬ ልጆች ሰላማችሁ ያለበት ብዙ ትበል ሰላም ፍቅር ለሁላችንም ያብዛልን። ዛሬ ዘንላችሁ የመጣ ነው እንደተለመደው አስተያየታችን ነው ማለት ነው። በሐረግ ድራማ ላይ የምናያቸውን እይታዎች መጠናቸውን እንዲሁም ደግሞ አስተያየታችንን ይዘን መተና ማለት ነው። እስከ መጨረሻው በመከታተል አበረታቱን። በራሳችን አይዲያ በራሳችን ስራ እስከምንመጣ ድረስ አበረታቱን ማለት ነው። ጽዮንና ዳግም አዲስ ስራ ጀምረዋል። አቤልን ለማጥመድ ወጥመድ ውስጥ ለማስገባት እየሰሩ ነው። ይሳካላቸው ይሆን ወይስ አይሳካላቸውም? ገነት ስለ ልጇ ተጨንቃለች። ልጇ ለባብሶባት ሲወጣ ልጄ ምን ይሆን ብላ ራሷን በእንባ ውስጥ ከታለች። ሉሊት ናታን እያስፈራራት ነበረ። ንገሪኝ ማን ነው እንደዚህ ያረገሽ ቢላትም ልትነግረው ፈቃደኛ አይደለችም። ብትነግረው ግን ሊረዳት ትችል ነበረ። እነ ሔዋን በባላፊው ክፍል ላይ እንዲያድኗቸው የጠየቁት ሰውዬ አሳልፎ ለያፌት በመስጠት አርዳኝ ያለችዋን ልጅ ወደ ጥቃት ጎዳና ሊወስዷት እርምጃቸውን ለመውሰድ አንድ ሁለት እያሉ ይገኛሉ። ናታን ከያፌት ጋር ያለው ግብ እስከ መጨረሻ ዘላቂ ሊሆን ይችላል ወይስ አይሆንም? ይሄ ሁላችንም ሀሳብ ወይም ፍርሃት ነው። ኤፍራታ አርግዛለች። የማስታወክ አይነትና የራስ ምታት ጭምር ህመምን እያስተናገደ ትገኛለች። በዛው ልክ ደግሞ ያፌት እየተንከባከባት ነው። ያፌት በጣም ይወዳታል ኤፍራታን። ነገር ግን አንዳንዴ ሲናደድ ደግሞ ያጋጫታል። ያፌት የወንድሙን ፍቅረኛ ለመያዝ የሞከረው ለበቀል ነው፣ ለፍቅር ሲባል እንደምናየው ደግሞ ፍቅር እንዳለበት ነው የሚያሳየው። ነገር ግን በበቀል ተነስቶ አግባብ ነው ወይ አይደለም? ኤፍራታ ያረገዘችው ከናታን ሊሆን ይችላል ብለን እንገምታለን። ያፌት ጋር ያላት ግንኙነት ያላት አይመስልም። አብረው የሚኖሩበት የበቀል መንገድ ስለሆነ ኤፍራታ በጥንቃቄ ስራዋን እየሰራች ነው። ምክንያቱም ከያፌት ጋር ሌላ ግንኙነት እንዳይኖራት ተጠንቅቃለች። የምርመራ ውጤቱን እየጠበቀችን ቢሆን የምርመራ ውጤቱ ቶሎ ሊደርስላት አልቻለም። ወንድማማቾቹን የዘረመር ምርመራ እያረገችላቸው ነበረ። ነገር ግን የውጤቱ በጣም ርቋል። ዶክተሩ የማን ሰው ሊሆን ይችላል ብላችሁ ታስባላችሁ? ዶክተሩ የያፌት ሰው ሊሆን ይችላል ብዬ እፈራለሁ። ዶክተሩ እንክብካቤ እያረግላት ነው። ታሪኩ ለያፌት መስራቱ በኋላ ላይ ምን ዋጋ ሊያስከፍለው ይችላል? አንድ ስህተት ቢሳሳት ታሪኩ ሊያስወግደው አይችልም ይችላል የሚለው የሁላችንም ሀሳብ ነው። ሔዋን የገባችበትን መውጣት አልቻለችም። በጣም ከብዷታል። ሔዋንን ያለችበትም ሁኔታ ኤፍራታም ከመከታተል ትታለች። ነገሮችን መከታተሏን ትታ በራሷ ዓለም ላይ ናት። ሔዋን እንዴት አድርጋ መውጣት እንዳለባት በጣም ጨንቋታል። አብራት ያለችውም ልጅ ያንን በመጠየቋ ጥቃት ሊደርስባት ይችላል ብለን እንገምታለን ማለት ነው። ኤፍራታ አቤል እነሱ ጋር እንዲኖር እየጠየቀችበት መንገድ አቤል ከያፌት ምን ፈልጎ ነው? ያፌትን ለመበቀል ይፈልጋል። አቤል ያክስቱ አጎቱ ነው፣ ግን ያፌትን ለመበቀል የፈለገበት እናቱን ስለሚንቃት እና እንዲሁም ደግሞ ምን እንዳደረገው አይታወቅም። ቀጣይ እናየዋለን። ጽዮንና ዳግም አቤልን ለማጥመድ የተጠቀሙበት ወጥመድ ይሰራላቸዋል አይሰራላቸውም? አቤል በጣም ብልጥ ልጅ ነው። የናቁት ይንቃል የሚባለው አገባቡ ላይ ማስቲካውን ቀጭቋ እያረገ ስናየው ወይ ይበላን ነበረ። አሁን ላይ ግን ወጥመዶችን በጣም አበዛቸው። ቢንያምን ለመጣል ያፌትን ለመጣል ይፈልጋል። ይሳካለት ይሆን? የሁላችንም እይታ ነው። ኤፍራታ እርግዝናዋ ሲታወቅባት ምን ሊፈጠር ይችላል? ያፌት ስራዎቹን ፋይሎቹን ይዞ እየተንቀሳቀሰ ነው። ያፌትና ናታን ወይንም ናኤፍ ግብ ላይ ናቸው። ኤፍራታ ያፌት ስራ ሊያስገባት ይፈልጋል። ነገር ግን ኤፍራታ የማትወጣበት ወጥመድ ውስጥ እንዳይከታት በጣም ያስፈራል።
እና ውድና ተመልካቾቻችን በአሁኑ ስቴፕ የተማርነውን ነገር አስተያየት ብንሰጥበት ደስ ይለናል ማለት ነው። ቤዛ ነገሮች ሽርትቷት ባህሪዋን ቀይራ ነገሮችን አስተውላ ሰላማዊ ለመሆን ሞክራለች። የዲያራ እናት ናታንን እንዳታገኛት ዲያራን ብላው ነበረ። ነገር ግን ናታን መጠቀም ስለሚፈልግ እያገኛት ይገኛል። በኋላ ላይ ግን የሚመጣበት ከባድ ወይ ጥቃት ወይ አስገድዶ ነገር ሊመጣበት ይችላል ብለን ገምታለን። እና ከዚህ የምትማሩት ነገር ወጥመድ ስትፈጥሩ በወጥመድ ላይ ወጥመድ እንደሚመጣም ራሳችንን ማፈተሽ አለብን ማለት ነው። ለምሳሌ ለአንድ ሰው ተንኮል ስታስቡ፣ ለምሳሌ አቤል አሁን ለቢኒያም ተንኮል አሰበ፣ ቀጥሎም ደግሞ ለጓደኛው ዳጊ ተንኮል አሰበ፣ ቀጥሎም ለዚሁን ተንኮል አስቦ ኤፍራታ ጋር ደረሰ ማለት ነው። ነገር ግን ወጥመድን በወጥመድ አጥምዶ እዛ ቤት መግባቱ ለሱ አደጋ ሊፈጥርበት ይችላል፣ ያፌትን ሪካርድ ካልያዘ በስተቀር ማለት ነው። ያፌት ደግሞ ማስጠንቀቂያ ሰጥቶት ነበረ። እህቴን አጠገብ ብትደርስ ያን ጊዜ ገለሃለሁ ብሎት ነበር። እና ከዚህ ድራማ ጥቃት እንደሚተካው ሁሉ ፍቅርን በፍቅር መተካት እንደሚቻል ሁሉ ጥቃትን በጥቃት መተካት አግባብ አይደለም። ስለዚህ የተማራችሁትን ከዚህ ውስጥ 1-2 ብትሉን ደስ ይለናል ማለት ነው። እና በዚህ ድራማ ላይ የተማራችሁትን ነገር አንዳንድ ብትሉን ደስ ይለናል። ለምሳሌ ያፌት ለኤፍራታ ፍቅር መስጠቱ ተገቢ ነው ወይ ወይንም ኤፍራታን አስገድዶ ማግባቱ። ከዛ ቀጥሎ ደግሞ ጽዮንና ዳግም ወደ ጥቃት መንገድ ከመግባታቸው በፊት ይልቅ እውነታውን ተናግረው እውነቱ እንዲወጣ ማድረግ ቢችሉ የተሻለ እንደሚሆን ይመረጣል ብዬ አስባለሁ በእኔ። ምክንያቱም ችግራችሁን ደብቃችሁ ችግር በችግር ላይ እንደሚመጣባችሁ በዚሁ መንገድ መረዳት አለባችሁ። በተለይ ስደት ዓለም ላይ ያላችሁ ችግራችንን ደብቀን ደህና እንደሆነ እናወራለን። ግን ችግሮች በችግሮች ላይ ሲደራረቡብን በዛን ሰዓት ያን ጊዜ የማንወጣበት ስንገባ ስንናገር ለሰዎች በዛን ሰዓት መፍትሄ ላናገኝ እንችላለን ማለት ነው። ስለዚህ ችግሮቻችን ሳይረዝሙ ችግር ፈጣሪዎች ሳንሆን ከወዲሁ የሰላም ሰዎች ብንሆን የተሻለ ይመስለኛል ማለት ነው ለኔ። እና ቤታችንን ደመቅ አድርጉልን ማለት ነው። ለአስተያየታችን ያው በተቻለ መጠን ነው የምንሰጠው። ብዙ አስተያየት መስጠት ይቻላል። ነገር ግን የገባንን ያህል እየሰራን ብንጓዝ ደስ ይላል ማለት ነው። ሰላም ፍቅር ለሁላችን ያብዛልን።